በቃ ብታወሩት እኔ ስንቱን ነው የማወራላችሁ ጋይስ፣ ስንቱን ነው የማወራላችሁ። ይሄ ራሱን ግራ ገባኝ እኮ ስንቱ እንደሚወራ ስንቱን ነው የማወራው። ግራ ገባኝ እኮ የትኛውን አውርቼ የትኛውን ልቶ እንዴ። በዚህ ልክ ጣልተሽን ነበር እንዴ አብራሽን የነበርሽው? በዚህ ልክ ነበር እንዴ ቀን የምትጠብቂልን? አንቺ ነን ቀን የምትጠብቅልኝ ትያለሽ። ቀን ስትጠብቂልኝ የኖርሽማ አንቺ ነበርሽ ቀን ስትጠብቂልኝ የኖርሽ። ቀን ስትጠብቂ ምን ቀን ነው ማጠቃት? እንዴት ነው አንገቷን ማስደፋት? እንዴት ነው እንዲማደርገው? አንቺው መብረቁ ጋር ደውለሽ እግዚአብሔር ያሳያችሁ ጋይስ። እራሷ መብረቁ ጋር ደዋይ እራሷ ጃጓር ጋር በቀን 24 ነው የምትደውለው። ጃጓር ተጠርቶ መጠየቅ ይችላል። መብረቁ ጋር እራሷ ደውላ ግሩፕ ላይ ልጆቹን አስገብታ አውርተው ሲጨርሱ መታ ደግሞ ለኛ እዛ ያወሩትን ለኛ ትነግረናለች። ምንድን ነበር ፖይንትሽ? ይሄንን ሁላ ድብልቅልቅ ስታደርጊ ፖይንትሽ ምን ነበር ነው የኔ ጥያቄ። ምንድን ነበር የፈለግሽው? እኔን በሚዲያ በህዝብ ልታስጠይ? እኔ እኮ ከሰዎች ከግለሰቦች እኮ ነው የተጣላሁት። ጸብም አይደለም በቃ ጸጥ ነው ያልኩት እኮ። ምንም መነጋገርም ማለት ምንም አልፈለኩም። በቃ ሁሉም ነገር ጊዜ ይፈታዋል፣ ሁሉም ነገር። አንቺ ግን ሁሉም ጋር አስመስለሽ ትኖሪያለሽ ወይ ትዘልቂዋለሽ ወይ? እንዲህ እንደ ትላንትናው በአደባባይ በገሃድ እኔ ሳራ ላይ ይዤው የነበረውን ቂም ፍቅሮቼ እንዴት ብዬ ልንገራችሁ? ሳራ ዳጣ ላይ ይዤ የነበረው ቂም እግዚአብሔር ጠበቀኝ እስከ መጨረሻው። እግዚአብሔር እስከ መጨረሻው ጠበቀኝ። በእልህ ውስጥም በንዴት ውስጥም ካፌ ክፉ ቃል እንዳይወጣ ተጠነቀቅኩ። ግን እንደዛ ያናቆርሽን አንቺ ነበርሽ። ድምፅሽን ሪካርድ አድርጋ የላከችው ሳራ ነች ብለሽ አንቺ ራስሽ ሳይ ትላንትና ሙሌ ዘሪው ጣልክ ሳራ ነች የቀዳችው ብላለች ብለሽ ነግረሽኛል አለ። እዛ ለነሳራ ደግሞ ሙሌ ነው ያሰማኝ ትያለሽ። እዛ ለሙኒት ደግሞ በጉቺ በራሷ ስልክ ነው የሰማሁት ትያለሽ። የትኛው ጉድጓድ ነው የምትገቢው? እንዴት አብረን ቁጭ ብለን ድምፄ ተቀድቶ ለሷ ይላካል ብዬ እኔ ሳራን ተቀየምኩ? እንዴት አንድ ጠረጴዛ ላይ ቁጭ ብለን አንድ መኪና ውስጥ እየሄድን እንዴት ሳራ እኔ ድምፄን ቀድታ ትልካለች ብዬ? ያውም እኮ ምንም መጥፎ ነገር አላወራውም ጋይስ። የዚህን ያህል ነው እንዴ የምንፈራራው ብዬ። እችን ሁላ ድራማ የምትሰሪው ግን አንቺው ራስሽ ነበርሽ። ትላንት ግን ተጋለጥሽ። ትራሱ ተመችቶሽ ተኛሽ። አይመችሽም፣ እመኝ። ከዚህ ወዲያ አይመችሽም። እኔ አደባባይ ህዝብ ፊት እውነቴ ይወጣልኛል፣ እንዲህ እንዳሁኑ ማለት ነው። አባላሽን አናከሽ። የመብረቁ ሚስጥር መተሽ እዚህ ታወሪያለሽ። ጃጓር ጋር 40 ጊዜ ትደውያለሽ። እኔ ልፈርበት ጓደኞቼ እንዲሰደቡ ብዬ የሰጠሁት ነገር ካለ አንበሳ ስጥልኝ እከሌን ትስደብልኝ ካልኩኝ ትስደብልኝ እከሌን ብዬ የሰጠሁት ካለ ወይም ደግሞ እኔን እንዳትሰድበኝ ክፈልልኝ ያልኩት ካለ ፈቅጄላት ነው የምትሰድበኝ። ስሜን በመልካም እንዳታነሺ ብዬ ቶፒክ አስገድዶሽ እንዳትደግፊኝ ብያት ባንቺ ስም በመልካም መነሳትን እንደ ኃጢአት እጠየፈዋለሁ ብዬ እኔ ነኝ የምሰደበው። ፈቅጄ በመልካም ያነሳሽን ቀን ነው እምሰድብሽ ብያት ፈቅጄ ነው በሄለን ስሰደብ። አንቺ ግን ድራማሽ እኔ ላንቺ ቃል አጣሁልሽ ላንቺ። ምን ጉድ ነሽ? ማንን ላለማጣት ነው? እኔ ግን ባይዘው ከሆነ ጊዜ በኋላ አላምንሽም ነበር። እንደማላምንሽ ልንገርሽ፣ አልዋሽም። ላላበሻም ነግሬያታለሁ። እቺ ልጅ ግን እንጠንቀቃት፣ ምንም አልጣመችኝም ብዬ ዛሬ ልንገርሽ፣ ላላበሻ ነግሬያት ነበር። ብዙ ነው ያለው እኮ ጋይስ። ላወራው ፈልግና አንዳንዴ ላወራው ፈልጋለሁ። ብዙ ነው። በቁማችን ግን ገለሽናል። እንዳንቺ ሐሳብ እዚህ አገር ላይ ከኛ መሃል አንዳችን እስር ቤት እንገባ ነበር። እንዳንቺ አሰራር፣ እንዳንቺ እንደሄድሽው አካሄድ አንዳችን እስር ቤት ገቢ ነበር። አንዳችን እንኳን አወኩሽ፣ እንኳን ትላንትና አልሄድም ያልኩትን ነው ማሮቼ፣ አልሄድም። ማናቸው እነሱ እኔን ስብሰባ የሚጠሩኝ? ለመጀመሪያ ጊዜ የታሜን ኮፊ ሾፕ
ትላንት አየሁት። እግዚአብሔር በሚያውቀው ምርቃቱ ላይ አልሄድኩም። አይታችኋል። የታሜን ኮፊ ሾፕ ትላንትና ነው ያየሁት። ምርቃቱ ላይ አልነበርኩም። ምንም ዝግጅቱ ላይ አልሄድኩም። ትላንትና ታሜን የዛሬ 3 ወር ቀይሁን ጥቁር በአካል አየሁት። የት? እዛው ሱቅ ለሆነ ጉዳይ ላወራት ሄጄ እንዳጋጣሚ ዘመጠ። ወይ እንደዚህ ረጅምነት እንዴ ብዬ አይቼውም አላውቅም። 7 ዓመት እዚህ ሀገር ስኖር የዛን ቀን አየሁት። ግሩፕም አባልም አይደለሁኝም። በድፍረት ነው የምናገረው። አግባብ አለን። አልፎ አልፎ አገኛቸዋለሁኝ። ጥብቅ ያለ ግንኙነት ከሁሉም በላይ የነበረኝ ከሷና ካለሀበሻ ጋር ነበር። ከሌሎቹ ጋር ብዙም አልነበርኩም። ይሄ ላዩን ዳርዳሩን የሆነ ግንኙነት ታውቃላችሁ አይደል? ሀሳባችንም ስለማይገናኝ በሀሳብም አንስማማ። ልንገራችሁ፣ እኔ እነሱ ከሚያስቡት ወጣ ብዬ ነው የማስበው። አሁን የዛን ቀን አንቺው ነሽ ልጁ እንዲተደርጎ ብለሽ ያወራሽው አንቺ ለኔ ነገርሽ። ወንድ ልጅ እንዴት እንዲደረጋል አልኩኝ። በቃ ወንድሞቼ መጡብኝ። እንዴት ማን ስለሆነች አልኩኝ። ሙኒት ማን ስለሆነች እኔ ያለው አልኩኝ። እኔ ደግሞ ፈርዶብኛል። እኔ ያለው ብዬ አልኩኝ። ለካ ስታቀሳስረኝ ነው። ለካ ታሪኩ እንደተነገረኝም አይደለም። ከኔ አፍ የሚወጣውን ለመስማት ነው። ሙኒት የሆነች እንደሆነ ምን ታመጣለች አልኩ። እኔ ደግሞ ጅሎ ሙኒት ማን ስለሆነች ኤማራት ነው አልኩኝ። እኔ ደግሞ እስቲ እግዚአብሔር ያሳያችሁ። ከሙኒት እጄ ስነካካ እነሱ ፊት ነው በጆሮዬ ይሄ ልጅ አይቼዋለሁ የሆነ ቦታ። የት ነው የማውቀው? የድሬዳዋ ልጅ ነው አልኩኝ። ለካ ሚዲያ ላይ ነው ልጁን ያየሁት። እኔ ደግሞ አልገባኝም። ቆይ በኋላ እነግርሻለሁ ስትይኝ በጆሮዬ እነሱ አይተውሻል። ከዛ ደጅ ወጣን። እነሱ ሲሄዱ እኔን ትዋረክሽኝ ልጁ እንዲተደርጎ ብለሽ አበድኩ ጋይስ። እኔ ደግሞ አለ አይደል ይሄ ድርቅ በቃ ደረቅነቴ ግትርነቴ ማን ስለሆነች ነው አልኳ። እኔ ደግሞ እንዴ አንቺ ከኛ ጋር ቁጭ ብለሽ ጉዳዩን የምታውቂ ነሽ። ከኔ እኩል ደግሞ አብራት አብዳለች እኮ እኔ ሳበድ። ልክ አይደለም ይሄ ኤማራት ነው ትክክል ነች እኮ ጉቺ የምትለው ትላለች። ፎዚ ደንግጣ ከኛ ጋር ከመጀመሪያ እስከ መጨረሻ አብረሽ ነበርሽ። እሷ አሁን መታ ስለሰማች ነው። የሰማችው። አንቺ ግን ምን ሆነሽ ነው እንዲህ የምታብጂው? ከዛስ ከኔ እንደሄዱ መኪና ውስጥ ገብተው ድውል አድርጋ ሙኒት ጉዳዩን ጉቺ ሚዲያ ላይ ይዤ እወጣለሁ፣ ሙኒት ምን ታመጣለች ከኔ ጋር ትገጥማለች ብላሻለች። አንቺ ምን የትኛው መቃብር ነው የምትገቢው? ግን በጣም ነበር ወይ የምትጠይኝ? የታኩር መኪና ላይ እኮ መጥቼ በማታ በጨለማ ሱቅሽ ድረስ መጥቼ እኔ ካድሽኝ ግን ኃጢአት አይሆንብሽ? ለሰዎች የተለያየ የተዛባ ኢንፎርሜሽን የሰጠሽው ግን ኃጢአት አይሆንብሽም? ግን በማታ ሱቅሽ ድረስ መጥቼ በዝናብ ነገ ነው የምናስረክበው፣ ነይ አብረን እንሂድ። አንቺ ለኔ ምንድነው የመለሽልኝ? እግዚአብሔር በሚያውቀው ግን ምንድነው የመለሽልኝ? ደግሜ ያለ ሀበሻ ሳገኝሽ እባክሽ አብረን እንሂድ። ለኔ ምንድን ነበር መልስ የሰጠሽኝ? ምክንያት የሰጠሽኝ? አልሀበሻ ራሱ ሳገኝሽ ደግሜ ጠይቄሻል። ምንድነው መልስ የሰጠሽ? ዛሬ ነገሩ ተደበላልቆ እኔው ምቀኛ፣ እኔው መርዝ፣ እኔው ከሃዲ፣ እኔው ጸጥ ያልኩት ቀን ደርሶ ሁሉም ገሃድ እስኪወጣ ነው። አንቺ ወሬውን አንዴ ከመብረቁ አንዴ ከጃጓር አንዴ ከሆነ ለመብረቁም አልበጀሽው። ለኛ ነግረሽናል፣ አውርተሻል። 100,000 ሊከፈለው ነው ብለሽ ጃጓር ጋር ባጊዜ ትደውያለሽ። ቢወጣ ማፍርበት ሚስጥር የለኝም እኔ ይወጣብኛል ብዬ የምፈራው ሚስጥር የለኝም አልኩሽ እኮ። ምንም የምፈራው ነገር የለም። ከተባልኩት በላይ አልባለም። አለቀ። ሁሉንም ተብዬ ጨርሻለሁ እኮ። አንቺ አለማፈርሽ እዚህ ቤት አንድ ሰው ገስት ላይ ብታስገቡ ሞዴሬተሮች ሌላ ተአምር ሌላ ጉድ ነው። አንድ ሰው ገስት ላይ እንዳይገባ። አንቺው ነሽ የካድሽን በቁማችን የቀበርሽን አንቺ ነሽ።
ሲነጋ ሌላ ሰማለሁ። ሲነጋ የቻልኩት እኮ ማውራት አቅቶኝ አይደለም። እኔ ሳወራ የሰው ክብር እንዳልነካ ብዬ ነው። ሁሉንም ዘርግፌ ካወራው የማከብራቸውን ሰዎች ክብር እንዳልነካ ነው እንጂ ማንንም አልፈራ። ማንም ሬድ ላይን አያበጅልኝም። ደግሞ ይሄን እንዳጠሪ ይሄን እንድጠሪ የሚለኝ ሰው የለም። እኔ እልሄ ከፎቅ ላይ የሚያስወረውረኝ ባለጌ እኮ ነኝ። እኔ አይምጣብኝ። እኔ ማንም አያስቆመኝም። መናገር ያለብኝ 1 2 3 እያልኩ ማውራ እኮ ነኝ። እዚህ ጋር ያወራሁትን እዛ ጋር መደግም ሴት እኮ ነኝ እኔ። ከሚዲያም ፊት ከሚዲያም ኋላ ሰው እንዴት እንጀራ ቆርሶ አብሮ ይበላውን ይክዳል? የካድሽን አንቺ ነሽ በቁማችን የቀበርሽን። ጓደኛ አብሮነት እህትነት ስንል በቁማችን የቀበርሽን። እኔን በአደባባይ ስታሰጭኝ ከርመሽ ሌሽ ማአሌሽ ነው ታም ያስታርቆኛል ብዬ ጸጥ ብለው ህዝብ ይስማው እንጂ ህዝብ ይስማ። ጭራሽ ከባሌ ጠረጥርሽ ስለነበረ ነው አልሽኝ አይደል? ለዛ ነበር የጠላሽኝ። እኔ ግን ባልሽን ባይኔ አይቼው አላውቅም። ለኦዲየንስ እንደዋሽልሽ መጥቷል፣ አብረን ነበር፣ እዚህ ሄደን እዛ ሄደን ምናምን በይልኝ እያልሽ ዋትሳፕ ትኛልሽ። ኮመንት ላይ መተሽ ህዝብ ይመሰክራል። ዋትሳፕ ስትኝ ዋትሳፕ በይልኝ ስትይ ጓደኛ አይደልሽ እልልሻለሁ። ደስ ይበልሽ ብዬ እንትና እኮ መጥቶ በዚህ እኮ ገብቶ እዛ ሄደን ተገናኝተን አንዴ ነው የመጣው አይደል? በባለፈው ነው የመጣው። ቢመጣ እኔና አንቺ ጸበኛ ነን። ሳላየው ሳላገኘው ነው ሄደው። ለምን ካንቺ ተጣልቶ እሱን አላገኝም ብዬ ካንቺ ተጣልቶ አልሀበሻን ደውሎ ለብቻዋ ላግኛት ነገ ሊሄድ ነው ሳላገኛት መሄድ ውስጤ እንደበረኝ ብሎ ለአልሀበሻ ነግሯት አልሀበሻ ስትጠይቀኝ ስላልሞተች ትናገራለች። ከሷ ተጣልቼ እሱን ለብቻዋ አላገኘውም ያልኩት። ጨዋ ወልዶ ጨዋን ያሳደገኝ እኔ። ትላንት ግን እልህና በስጭት ንዴትሽ እውነቱን ጥላቻሽ በምን እንደሆነ አወጣሹ። ያ ሁላ ሰው በተሰበሰበበት አንቺን ህዝብ ታዘበሽ፣ አንቺን ህዝብ ተቀየመሽ። እዛ የነበረው ሚዲያም ላይ ያለው ደግሞ ህዝብ እውነቱን ያውቃል። ስታባይኝ ስታናክሽን ከዚህ ወደዛ ከዛ ወደዚህ ከዛ ወደዚህ ስንት ዓመት ሊኖር ማለት ስንት ዓመት ልንኖር ነው? ይሄ ሁላ የምንናከሰው ስንት ዓመት ልንኖር ነው? ፋይናሊ ሞት እኮ ፊት ለፊት በስመ አብ ብሎ መጥቶ ይወስድሻል እኮ። ሞት አለ። ለምንድነው ሞት እንዳለ የረሳሽው አንቺ? እኔንስ ለምንድነው እንደዚህ ጠላሽ? ምን አድርጌሽ ነው እንደዚህ ጠላሽ? ለምን ጠላሽኝ? በዚህ ልክ ክህደት ውስጥ እኔ ላይ በዚህ ልክ ለምን አስፈለገ? ምን አድርጌሽ ነው? መብረቁ ድረስ ጃጓር ጋር በቀን 5 6 7 8 9 10 ጊዜ ነው የምትደውዩ። ምን አድርግ ነው የምትለኝ እስኪል ድረስ እዛ ሄደሽ ራስሽ ደውለሽ ራስሽ ልጆቹን ግሩፕ ላይ ያስገብተሽ ሳሪ ዳጣንም ሙኒትንም ራስሽ አስገብተሽ መተሽ ደግሞ ምን ብለሽ ታወራለሽ? ሙኒት 100 ሺህ ሰጣለሁ ብለዋለች። እኛንም ማጣት ስለማፈልግ እኮ እዛም ማጣት አትፈልጊም፣ እዚህ ማጣት አንዱ ጋር ቁሚ። እንደኔ ግትር ታውቂኝ የለኔ የሆነ ነገር ከነገርሽኝ እንዲህ ካልኩ እንደማልመለስ ላንቺም አልተመለስኩም እኮ። ላንቺ 3 ቤትሽ መጥቼ ሳጣሽ ስደውልልሽ አላነሳም ስትይ ደሃ ሲያለቅስ እኮ ፊት ለፊትሽ የቆምኩት ፊት ለፊትሽ። አታደርጊውም፣ ካደረግሽውም እኔ ያለሁ ነው ያልኳት። እኔ ግን በጥላቻ አልነበረም እንደዚህ ያልኩት። አንቺ ግን ድረሱልኝ እኔ ልታሳጣኝ ሁሉንም ጉድሽን ሰማነው እኮ። ሁሉንም አወራን እኮ ሁላችንም። ለኔ ሌላ ለዛች ሌላ ለዚች ሌላ ሁሉንም። ምንድነው የበደልኩሽ? እኔ ምንድነው የበደልኩሽ? ስታባይን የነበረው እኔ ምን አድርጌሽ ነው? አንድ ድርሃምን ቢሆን እኮ ስደውይልኝ አለው እምልህ እኮ ነኝ። ላስታውስሽ ብዬ ነው። ብትከፊ በሰዓቱ ሲያስፈልግሽ ግን እኔ ነኝ የደረስኩት። እኔ ስራ አለኝ፣ ሰርቼ ነው የምኖረው። እኔስ ለምኜ ነው የምኖረው? ሸርሙጬ ነው የምኖረው? ምን አይነት ላይሰንስ ልትሰጪኝ ፈልገሽ ነው? አይኒ ብላሽ አንቺ አይኒ ብላሽ ጓደኛ እንደናፈቀሽ ኑሪ፣ ሰው እንደናፈቀሽ ኑሪ። ጸጥ ስል እማልናገርበትን ምክንያት ስለምታቂ እዛም አናከሽ
ትላንትና ሳራ ያለቀሰችው አልሀበሻ ያለቀሰችው እንባ ትላንትና ሳሪ ዳጣ ያለቀሰችው እንባ ጎርፍ ቢሆን ኖሮ እኔ ያለቀስኩት እንባ ጎርፍ ቢሆን ኖሮ ይዞ ሸሄድ ነበር። ትላንትኛ እዛ ቁጭ ብለን ያለቀስነው እንባ ያለቀስነው የኛ እንባ ጎርፍ ቢሆን ኖሮ እንባ አንቺን ይዞ ሸሄድ ነበር። አንቺን ነበር ያ እንባ ይዞሽ የሚሄደው። እመኚ። ቀለድሽብን እንደ ልብሽ እኔ ላውራ ለኔ እድል ሰጡኝ። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ። እግዚአብሔር ይቅር ይበልሽ፣ እግዚአብሔር ይቅር ይበልሽ። ከትላንቱ ደግሞ ዛሬ የሰማሁት የባሰ በሽተኛ አደረገኝ። ከትላንትናው ዛሬ የሰማሁት ደግሞ በሽተኛ። ለምን እንደጠላሽኝ ባቀው በምን እንደጠላሽኝ በባሌ ላልሽው ነገር እኔ ባልሽን ቀይ ይሁን ጥቁር አላውቀው። ጊፍተር ነበር ቤቴ ይመጣ ነበር ምናምን አለቀ። ቀይ ይሁን ጥቁር እንጀራም አብሬያቸው አልቆረስኩም። ሲመጣም አላየሁትም። ላግኝሽ ብሎኝ ነበረ። ሳራን ጠይቋታል። ካንቺም ጸበኛ በሆን ላግኛት እኔ ሴት ጸብ መሃል አልገባም ብሎ ነበር። እኔ ግን ጨዋ ስላሳደገኝ የጓደኛዬን ባል ከጓደኛዬ ጸበኛ ሆኜ አላገኘም። ይሄን መልስ ነው ለሳሪ አልሀበሻ የነገርኳት። ነገ የዛሬ ዓመት የሚምጣ የዛሬ 2 ዓመት ከሷ ታርቀን ሲመጣ አብሬ ያገኛቸዋለሁ። ለአሁኑ ግን ይቅርታ በይልኝ፣ ማግኘት አልችልም። አየሽ፣ ወንዶች ናቸው እኔን ያሳደጉኝ። ከማትወጃቸው ቂም ከያሽባቸው ሰዎች እኔ የተጣላው ሲመስልሽ፣ እኔ ዞር ያልኩ ሲመስልሽ ደርሶ እኮ ጊፍተር ሆነሽ ነበር። ደርሶ ጊፍተር ሆነሽ ነበር። ደርሶ 10,000 ጊዜ ስም መጥራት ጀምረሽ ነበር። ሰው ስለማያውቅ ኢትስ ኦኬ። ለኔ ግን ያልሽ ለኔ ግን ያወራሽው አላሳፈረሽ? ለኔ ግን ያልሽኝ ስትይኝ ይኖርሽው ልደት እንኳን የቀረሽበት ምክንያት እኔ ከልቤ ጓደኛ ነው። እግሯን አሟት ነው የቀረችው ያልኩልሽ። ለምን እንደቀረሽ ግን እኔም አንቺም እናውቀው ነበር። ዛሬ ደርሰሻች ወዳጅ መስለሽ እኔ የተጣላው እኔ ሰው የሸሸኝ የራቀኝ ሲመስልሽ ልትበቀኝ መጣሽ። ለምንድን ነው በቀሉ ሲያስፈልገው? ለምንድን ነው በዚህ ልክስ ጥላቻው? ለምንስ ነው የጠላሽኝ? ምንስ ነው ያደረኩት? ምንስ አድርጊ ነው ማለት? ለምንድን ነው የተጠላሁት? ለምን በቀል ፈለግሽ? መሀላችን እንዲህ ልታባይን እንዲህ እዛ። እኔ እኮ ጋይስ ባወራ አይወጣልኝ። ያንቺን ስንቱን ነው የምናወራው? ስንቱን እናውራው? የማይገናኙ ሰዎች አልሀበሻንና ታሜ እኔ ግሩፕ አይደለሁም። አጋጣሚ የሚያገናኘን አንድ ሀገር ላይ የምንኖር ኢትዮጵያውያን የምንግባባ ሚዲያ ላይ የምንተዋወቅ ሰዎች እንጂ እኔ እኮ ግሩፓችሁም አይደለሁም። በጭንቅላትም ባስተሳሰብም ባመለካከትም አብረን አንሄድም። እንደማንሄድ ሀሳባችሁ ከሀሳቤ እንደማይገጥም ስለምታቂ እኮ ነው እደጅ አውጥተሽ ያቺን ነገር ለኔ ነግረሽኝ እኔ ጢው ብዬ ወንድ ነች እስቲ ሙኒት አድርገው አልኩኝ። ዛሬ ማታ ወጣለው ሚዲያ ላይ አልኩኝ ወንድ እስቲ ሙኒት ተጫወትሽብኝ። ግን እስቲ ወንድ ሙኒቴን ታድርግ እኔና እሷ የት እንደምንዳረስ አስባልሽ። ከዛ ግን መኪና ውስጥ ሆነሽ ደግሞ ደውለሽ ለሷ ጉቺ እኮ ጉዳዩ ሚዲያ ላይ ይዤ እወጣለሁ ብላለች። ታሳዝኛለሽ፣ ታሳፍሪያለሽ። እፈሪ ለራስሽ። ያንቺ መልካም ነገር ሚዲያ ላይ ይታያል። ለበርዝዴ ባለቤትሽ ወርቅ ልኮልኛል። ያው አንቺ ልበል አንቺ ወርቅ ሰጥሽኛል በአደባባይ በሚዲያ ለዛም አመስግናለሁ። እኔ ግን በአደባባይ ስለማልሰጥ ህዝብ ስላላየልኝ የአንገቴን ወርቅ ወደድኩት ስትኝ አልሀበሻ ከአንገቴ ላይ ፍትት አድርጌ አንገትሽ ላይ ይኸው ጓደኛዬ የታባቱ አንቺ ከወደድሽው ብዬ ግን ሚዲያ ላይ አይደለም ህዝብ አያውቀው። ኤኒታይም እንደፈለግሽ ፒክ አድርገሽ አስመሳይ ጊንጥ ጉርጥ መርዝ እባብ የምትይኝ እኔን ነው። ከኋላይም ድብ እናርገሽ እያማሽ ከዛ ግን መተሽ እንጀራ ብረሽን ቁርስሽ ትበያለሽ።
መተሽ አብረሽኝ በበቀደም ጸበኛ ነበር በማ በዛች ቪዲዮ በሰራችባት ልጅ ካስታወሳችሁ አንነጋገርም። ያንን ሁላ ድራማ ወተሽ ሰራሽ። እኔ ልጅቷን ወደ ሀገር ብትሸኝም ከጎንሽ አለው ስላልኩኝ አበድሽ። ያንን ሁላ ድራማ ሰራሽ። ጓደኛ ካደኛልሽ፣ ተካድኳልሽ፣ በዚህ ገባዋልሽ፣ በዚህ ወጣዋልሽ፣ ድብልቅልቁና ወጣሽ፣ ተአለቀሽ፣ ተላቀሽ፣ ተካድኩኛልሽ፣ ሰውም ሆ አለልሽ። ተዘጋግተናል። ከዛን ቀን በኋላ ሴረኛ ስለሆንሽ ስምሽን ሳልጠራ በበቀደም ብን ብለሽ መተሽ ጸበኛ ነን እኮ አልሀበሻ መተሽ እንደዛ አቅፈሽ ላይ ተጠምጥመሽ እኔ ወድሻለሁ ለኔ ብለሽ እንደሆነ የተቆጣሽኝ አውቃለሁ። ማስመሰሉ ለምን አስፈለገ? ሚዲያ ላይ ያንን ሁሉ ድራማ ሰራሽ፣ ህዝብ አስነሳሽብኝ። በአካል ስታገኝኝ የምን ድራማ ነው? የምን ድራማ ነው? በአካል ስታገኝኝ ምን ያስፈልጋል? እየየ ስትችይበት ለቅሶን ትወጫለሽ እንባሽ በአራት ማዕዘን ቆይኛ እንዴ ጋይስ ትወጫለሽ ሚዲያ እንባሽ በአራት ማዕዘን። እኔ ነጭ ነው ልቤ፣ ጥቁር ነው ልቤ፣ ሰማያዊ ነው ልቤ፣ ብርጭቆ ነው ልቤ፣ መስታወት ነው ልቤ። ከኋላዬ እየወጉኝ አንቺኛን ከኋላ ከፊትም ሊወጋሽን እንደዚህ ያው እንደዚህ ማፈነሽን አፍንጫችንንም አፋችንንም አፈነሽ ነው የወጋሽን። መውጋት ቢሉት መውጋት አይደለም፣ አንቺኛን ይወጋሽ። አንቺኛን በቁማችን ይቀበርሽ ሁላችንን ጋይስ እንድንፈራራ እኮ ያደረገችን ጀግና ነሽ። ግን ትችያለሽ አፍሽን ሞልተሽ ያለ ማፈርሽ ፖለቲካ ስተነትን የኖርኩኝ ነኝ ያልሽ እኮ ትላንትና። ፖለቲካ ሳብራራ ስተነትን የኖርኩኝ ነኝ። ጓደኝነት ውስጥ እኮ ፖለቲካ ይሰራል። ፖለቲካ መተንተንሽ ሌላ ጉዳይ ነው። በፖለቲካም አይደለም በምንም አይደለም ጓደኝነታችን የነበረው ነገር ያው ጓደኝነት ልበለው አብረን ስለምንበላ አክቹሊ እናንተም ትናገራላችሁ አባላችሁም ግሩፓችሁም እንዳልሆንኩኝ ብዙ ነገር እንደማያግባባን እናንተም ትናገራላችሁ። ሁላችሁም የምታውቁት ነገር ነው። ሁላችሁ በቁማችን ቁፍር አድርገሽ ቆሎ ቀብር ያደረግሽ። ግን እኔ ቀብረሽኝ እንኳን ገለሽ ቀብረሽኝ ራሱ አረካሽም። እኔን አረካሽም። ገና 3 ሲኖትራክ ድንጋይ መቃብሬ ላይ ማስገልበጥ ትፈልጊ ነበር። ቀብረሽኝ ላይ 3 ሲኖትራክ ድንጋይ እምነሳ መስሎሻል? ሞታለች ብለሽ ራሱ አምነሽ አልበቃሽም። እንደገና ትነሳለች ብለሽ 3 ሲኖትራክ ድንጋይ ላይ ልገለብጭ ፕላን ነበርሽ። ህዝብ አስነስተሽብኝ ጨርሰሻል። ባንቺ ጭንቅላት የፈለግሽውን ጌም ተጫውተሻል። አዛኝ አባላሽን እስኪ በቃሽ። አናከሽም። እኔ ሙኒት መተሻል አበባ ስጭ ለሳሪ ዳጣ ሼር አድርጊላት። እዛ ዙሪያ ላይ ነበራችሁ። አልሀበሻ ኦሬዲ ቲክቶኳን ዘግታ ወጣለች። ጨርሰናል። እናንተ ግን እዚህ ህዝብ ፊት እናንተ የምጠይቃችሁ ጥያቄ ስላለ ሳሪም ሙኒትም ሰራሽልን በቁማችን ገደልሽን ቀበርሽን ሁላችንንም። ሙኒት ካለሽ አበባ ስጭ። ተጫወትሽብን። ያሁላ ሰው ፊት ጋይስ፣ ያሁላ ሰው ፊት እኔ የምዋረድ ሳራ አልሀበሻ የምትዋረድ እኔ የምሸማቀቅ አያመጣጥሽ አገባብሽ እንኳን ፊቴ ላይ ያለ ሸሚዝሽን ገልብጠሽ እንዲያልሽ ስገቢ እኔ እንኳን ካፌ የወጣውን ቃል የረገጥኩትን ምድር ማቅ ነኝ። ጫማ ያረፈበትን ማቅ ውለታም ይሉንታም ማቅ ሴት ነኝ እኔ። ውለታም ማቃለሁ ይሉንታም ማቃለሁ በደንብ አድርጌ። ለጓደኞቼ ጥግ ድረስ መስዋዕትነት መከፈል ነኝ። ላመንኩበት ነገር ደግሞ የእናቴ ልጅ ወንድሜ ቢመጣ ወደ ኋላ አይደለም። ለዛ መርዝ ነኝ። አንቺ ባመንሽበት ስለማልቆም እኔ መርዝ ነኝ። አንቺ ባመንሽበት ስለማልገኝ እኔ መርዝ ነኝ። ይሄው እኔን ጠመድሽኝ። አንቺ እንደምትፈልጊው አታሽከረክሪኝም። ሲቀጥል በሶሊያና አንጀትሽ ቅጠል ብሏል። ደግሜ ልንገርሽ ሀቢባ ቤት ጉቺ መጣ
ትመሰክርልኛለች ስትይ አውቄ ቀርቼ በቤቴ ግን የልጅቷን ሀቅ አወጣሁላት። ይሄ አትውጪው አታፊው ነገር ሆኖብሽ ድብን ብለሽ የምትጠብቂኝ ነገር ነበር። ድብን ብለሽ እርር ቅጥል ብለሽ ተቃጥለሻል። ጨጓራሽ ነዷል በሶሊያና የሶሊያና ጊዜ ቂም ውስጥሽ አለ። ቀን ነበር የምትጠብቂልኝ። እኔ ተቃጥያለሁ ጋይሶች፣ እኔ ተቃጥያለሁ። አንድ ሁለት አይደለም። ወይ ጓደኛ ያሰኝሽ ግን ወይ ጓደኛ ወይ አብሮነት በቃ ወይ ሰው ያሰኝሽ። ሌላ ምልሽ ነገር የለም። እኔ ለዚህ ጉዳይ በጣም ታሜ ነው ይቅርታ የምጠይቀው። ለምን ከቤቴ ውጪ ምንም ነገር እንዳትሉ እዚህ ጋር ጨርሰናል ምናምን ብለሃል። እኔ ግን አልጨረስኩም። ዛሬ የሰማሁት የባሰ በሽታ፣ የባሰ ህመም፣ የባሰ ቁስለት ነው የሆነብኝ ጋይስ። በቃ በጣም ነው የታመምኩት። በጣም ነው የታመምኩት። አረ ጋይስ እኔ ነገሩ ሁላ ትዝ ሲለኝ ለራሴ እንዳዲስ እየገረመኝ ስቃለሁ። እኔ ቆይ ከሳሪ ዳጣ ብጣላ፣ ሳሪ ዳጣ የቤቴን ኪራይ ትከፍልልኝ። ሳሪ ዳጣ ከኔ ብትጣላ እኔ የቤቷን ኪራይ አልከፍልላት። ምንድነው አንቺ የምትጠቀም? ሙኒትና አልሀበሻ ቢጣሉ አልሀበሻ ራሷን የቻለች ሰው፣ ሙኒት ራሷን የቻለች ሰው። ያንቺ በነፊት ምንድነው ጥቅሙ? አብረን ብንሆን አይሻል? ጓደኝነቱ አብሮነቱ አይሻለንም ነበር? ምንድነው የምትጠቀሚው? እዛና እዚህ ለመኖር ማለት ለመኖር እንዳለ ራስሽን ችለሽ ነው አንቺ የምትኖሪው። ለምኑ ነው ይሄ ሁሉ ማስመሰል? እኛ ጋር እኛን፣ እነሱ ጋር እነሱ፣ ከኛ ጋር ወሬ ይዘሽ ሄደሽ ለነሱ፣ ከነሱ ጋር ወሬ ይዘሽ መጥተሽ ለኛ። እንዴ ምንድነው ፖይንቱ? እንዴ እኔ እኮ ሚሊዮን ጊዜ እየሰማሁ ሁላ እንዳልሰማው አልፌሻለሁ። ስንት ነገር እየተነገረኝ ግን የሆነ ጊዜ ስባንንብሽ ላልሀበሻ ብያታለሁ። ተጠንቀቂያት ብዬ ጎሽ ሙኒት መተሻል። እሺ ጉቺ እንዴት ነሽ? ደህና ነኝ ሙኒት፣ እንዴት ነሽ? አለን አልሐምዱሊላህ። ሙኒት 10,000 ሲባል አይደለም ሳሪም ብትመጣ ደስ ይለኛል። እኔ እዚህ ሁላ ሰው መሀል ጥያቄ ልጠይቅሽ። ትላንት ጨርሰናል፣ ግን ህዝብ ማወቅ ስላለብን ልጠይቅሽ። ባለን አብሮነት ጓደኝነት አልለው ሙኒት ቢካዝ ሞር ሁሌ ማገኛችሁ ሁሌ ገስት ላይ አብረን የምንገባ ምናምን በሚዲያው እንኳን የኔ ዓለም ሌላ ነው የእናንተ ዓለም ሌላ ነው ማለት ሚዲያው ላይ እንኳን ስንገናኝም በአጋጣሚ በፕሮግራሞች ነው የምንገናኘው። እንደው በህይወት ስተት ያጎደልኩት ከጓደኝነታችሁ ያማከራችሁኝ ያወራነውን ወይ የተነጋገርነውን አውጥቼ ሌላ ቦታ ያወራሁት ያስቀየምኳችሁ የሰራሁት በደል ስተት አለ? ለእኔ የለም ምንም አይነት ነገር። ትላንትም ተነጋግረናል። ምንም አይነት ነገር የለም።
መልሳችሁን ግን አግኝታችኋል አላገኛችሁ? አግኝቻለሁ። እኔ ለእያንዳንዱ ጥያቄ መልስ አግኝቻለሁ። ሳሪን ቼራሉና ሞር የተባላ ነው ጋይስ፣ እንድታውቁ የምፈልገው ነገር በዚህ ጉዳይ ሞር የተባላ ነው። ሞር የተቋሰል ነው። ፊት ለፊት አላወጣነውም እንጂ ልንገራችሁ፣ ቀን እንድንጠባበቅ ነው የተደራረግነው እኔና ሳሪ። ቀን ስፔሻሊ እኔ በቃ ይሄ ሳሪ ላይ ከባድ ቂም እንዲይዝ ነው የተደረኩት። ከባድ ቂም ከአንዴ 3 አልሀበሻ አስታርቃን እኔ ከልቤ አልፈታኋትም ሳራን። የእውነት ነው የምላችሁ፣ ሳራን ከልቤ አልፈታኋትም። እንዴት ድምፄን ቀድታ እያልኩኝ እንዴት እያልኩኝ ለምን የደረሰኝ እሷ እንደቀዳች ስለሆነ ሁሉም ቆስሏል። ሁሉም አልሀበሻ እና ታሜ ጎሽ ሳሪ ነኝ። ሳሪ ወይ እንዴት ናችሁ ጋይስ? እንዴት ናችሁ? አለን። ያው ትላንት ቤት ተናል ሳሪ ሰዎች በሰሩት ድራማ ስላንቺ ልቤ በቃ ብሎክ ሆኗል። ሪጀክት ያደረግሽ ነበር ብይሻለሁ አይደል? አንቺ ባልዋልሽበት ብዙ ነገሮች ስላመሙኝ ማለት ነው። እሱን ጨርሰን ፈተናል። ግን ህዝብ ፊት ህዝብ እያወቀው እንዲሰማ ስለምፈልግ ሙኒትንም ጠይቃታለሁ። በነበረን አብሮነት፣ በነበረን መገናኘት፣ በነበረን መልካም ጊዜ ሳሪ ለኔ አውርተሽልኝ ወይ እኔ ላንቺ አውርቼልሽ ወይ የነበረን ሼር ያደረግናቸው ነገሮች እንደ ጓደኛም እንደ እህትም በይው እንደ ሚዲያም ሰው እኔ ያስቀየምኩሽ ከኔ አፍ ወጥቶ ከሌላ ሰው የሰማሽው ነገር አለ? በእኔ በኩል ቅሬታ አለሽ? እንዴት ናችሁ? ሁላችሁም እንዴት ናችሁ? እኔ ማርያምን አይተሻል ትናንትና በጣም ማለት ከምልሽ በላይ ነው ውስጤ በጣም እንትን ያለው። ግን ትናንትን ፈተናል። ነገር ግን አንዳንዴ ይገብሻል በጣም ከባድ ነው። ጉቺ ባልዋልሽበት፣ ባልሄድሽበት፣ ባልነበርሽበት ምንም በማታውቂው መንገድ እንደዚህ መደረጉ በጣም ከፍቶኛል። አይተሻል ትናንትና በጣም ያለቀስኩት። ግን እውነትም አሁን ስናገር ጉቺ እኔ አንድም ከኔ ጋር አንቺ የኔ ቤስት አይደለሽም፣ ጓደኛዬም አይደለሽም። በአልፎ አልፎ ስንገናኝ በስተቀር አልፎ አልፎ ቤትሽ ከመምጣቴ በስተቀር ከዛ ወይ አንዳንድ እንደውም አንቺ እኔ ጋር አትመጭም። እኔ ነኝ ሳምታይምስ ለቀልድም ለጨዋታም ለምን የምመጣው። አንቺና መሲ በጣም ጓደኛ ናችሁ። እኔ ደግሞ በማከል ሁላችሁንም እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ግን ጉቺ የምሰማው እንትን የሚለው ነገር የምርም በጣም ነው ውስጥ እንትን ያለ። ስለዚህ እኔ ከአንቺ ጋር ምንም ቂም የለኝም፣ ከማንኛዎቻችሁም ጋር ምንም ቂም የለኝም። ግን እኛ ተምሳሌት መሆን ልንችል ስንችል፣ እኛ ጥሩ ሰዎች ልንሆን ስንችል በዚህ መንገድ ለዚህ ማህበረሰብ ካቀበልነው ትናንትም ብያለሁ ምንድነው ስሜቱ ብያለሁ። ስለዚህ ያው ትናንት አልቅሼ ማርያምን በጣም ነው የደከመኝ ታውቂያለሽ። በጣም ነግሬሻለሁ ያለሁበትን ሁኔታ ታውቃላችሁ። ከዚህ በላይ ማርያምን ጉቺ እኔ ከማንኛችሁም ነገር የለኝም፣ ከአንቺም ጸብ የለኝም። አንቺ ፊት በነሳሽ ግን እኔ ተከፍቼ ለምን ብዬ ደጋግሜ ከአንድ አይሉ 2-3 ጊዜ ይቅርታ ጠይቄሻለሁ እንደዚህ እንዳላደረግኩ። ትናንት ግን ሀቄ ስለወጣልኝ እኔም ደስ ብሎኛል። ቢኮዝ ኦፍ የዛ አይነት ሴት አይደለሁም። አለቅ እኔ ሁላችሁ አመሰግናለሁ። ሌላ ምንም ልላችሁ ጌታን እኔ ጋይስ ልቤን ሁላ ነው የሚያመኝ። ብታሙ ባታሙ ከትላንት ጀምሮ ልቤ ሁላ ትመታለች። አይ ዶንት ኖ ዋይ ለምን በዚህ ልክ በዚህ ርቀት እንደተፈለገ። እግዚአብሔር ግን ልብ ይስጥሽ። ዛሬም ቢሆን ምልሽ እግዚአብሔር ልብ ይስጥሽ። ጠዋትም ጽፌልሻለሁ አልተቀየምኩሽም ብዬሻለሁ። እግዚአብሔር ልብ ይስጥሽ። አዘንኩብሽ፣ ልቤ ተሰብሯል። ግን ቅያሜ፣ ረጅም ርቀት፣ ታንኮል ምናምን 5 ሳንቲም
5 ሳንቲም የለብኝም። ቀን ስትጠብቂልኝ እንደኖርሽም አላውቅም ነበር። ያ ሁላ ሰው ነሳሪ ነሙኒት ሁሉ ሰው በተቀመጠበት ከባሌ ጠረጥርሽ ነበር አልሽ። ከባልሽ እንዳጠረጥር ከባሌ ጠረጥርሽ ስለነበር ነው አልሽ። ስለዚህ ከባልሽ ስለተጠረጠርኩ በዚህ ልክ አንቺ ስለጠረጥርሽ ስሜ መጥፋት የሆነ ነገር ይመደበላለቅ ሚዲያ ላይ ያለኝን ኢሜጅ ለማበላሸት ምናምን አላስፈላጊ እኮ ነው። አንዱን ካንዱ አንቺው መብረቁ ጋር ደዋይ አንቺው ራስሽ። ይሄ ነው ደግሞ እኔ ረፍቴ ነሳኝ እኮ ጋይስ። ለዛ ነው ይሄን ፓርት የምደጋግመው። እሷው መብረቁ ጋር ደዋይ፣ እሷው ሳሪን ግሩፕ ላይ አስገቢ፣ እሷው ሙኒትን ግሩፕ ላይ አስገቢ።